አይምሯችን ለሰርቫይቫል የተሰራው ለደስታና ለሰላም አይደለም። 100 ሰዎች አመስግነውን አንድ ሰው የተቸን ወይም የሰደበንን መርሳት አንችል። ሰዎች ጫካ ውስጥ በሚኖሩበት ጊዜ የሚታገሉት የሚፋለሙት ነገር አሁንም ድረስ አለ። ሰብኮንሽሳችን ላይ ሰርቫይቫል ፕሮግራሚንጉ አሁንም ፕሮግራም ደው ያለፈውም ነገር ላይ ናችሁ፣ የወደፊቱ ላይ ናችሁ። ፕሬዘንቱ ላይ ግን መቆየት አትችሉ። ይሄ በጊዜ ሂደት ባህሪያችሁን መጠየቅ ታቆሙና ማንነታችሁ አይደንቲቲያችሁን እንደ ሰው መጠየቅ ትጀምራላችሁ። ይሄ ችግር ነው። ችግር ከሌለ ፐርፐዝ ወይም ቫልዩ እንደሌላችሁ ነው ፊል የምታረጉ። ሁል ጊዜ የሆነ ነገር ጨርሰን እየተዝናና ልክ ረፍት ማድረግ ስንጀምር አይምሯችን የሆነ ነገር ዲግ ማድረግ ይፈልጋል። ብዙ ስራ ስለሰራችሁ ስለበዛባችሁ ስትረስ የምትሆኑ ሊመስላችሁ ይችላል። ግን እመኑ፣ የስራ ብዛት የሰው ልጅን ስትረስ አያደርግም። ትልቁ ችግር መጀመር የሚጀምረው ያለምንም ስራ ያለምንም ነገር መቀመጥ ስትጀምሩ ነው። የሆነ ነገር ሰርተን 100 ሰዎች ቢያመሰግኑ ከ100 ውስጥ አንድ ሰው ቢሰድበን ወይም ቢተቸን ያ ሰውዬ የተናገረው ነገር አይምሯችን ውስጥ እየተመላለሰ ምቾት ይነሳል። የሆነ ጥቃቅን ነገሮች ከመጠን በላይ በማሰብ ወይም ኦቨርቲንኪንግ የሚባለውን ነገር በማድረግ ከራሳችን ጋር አርጊመንት ውስጥ እንገባለን። ወይም የሌለን ችግር በማሰብ ሰብኮንሽስሊ ችግርን እየፈጠርን ከራሳችን ጋር እየተከራከርን ሰላማችንን እናጣለን። ምን መሰላችሁ? ይሄ የኛ የግል ችግር ብቻ አይደለም። አይምሯችን የተሰራው በእንደዚህ አይነት መንገድ እና ሁኔታ ፋንክሽን እንዲያደርግ ስለሆነ ነው። በዚህ ቪዲዮ የምንመልሰው ትልቁ ጥያቄ የሚሆነው ለምንድነው ሁልጊዜ አይምሯችን ለችግሮች አዲክትድ የሚሆነው? ከሶሉሽን ወይም መፍትሄ በላይ ለምንድነው ሰብኮንሽስሊ የሌለን ችግር የምንፈጥር? ለምንድነው ሰላም ምቾት የሚነሳን? እና እነዚህ ነገሮች እንዴት መቅረፍ እንደምንችል የምናይ ይሆናል። ቃላብ ወንደሰን እባላለሁ። ወደ ዩቲዩብ ትምህርታዊ ነገሮችንና ጠቃሚ ነገሮችን ለማየት የምትመጡ ከሆነ ይህንን ቻናል ሰብስክራይብ በማድረግ ቀጣይ እንደዚህ አይነት ቪዲዮዎች ሲለቀቅ እንዳያመልጣችሁና ቶሎ እናንተ ጋር እንዲደርስ የደውል ምልክቱን መጫን አትርሱ። ቪዲዮንም ላይክ እና ሼር በማድረግ ጀምሩ። የመጀመሪያው የሚሆነው አይምሯችን ዲዛይን የተደረገው ለደስታ ወይም ለሰላም አይደለም፣ ለሰርቫይቫል ነው። ይህንን መረዳት መቻል አለባችሁ። እንግዲህ የሰው ልጅ ጫካ ውስጥ መኖር ከጀመረበት ጊዜ ጀምሮ ከአደጋዎች ጋር ሲታገልና ሲፋለም ነው የኖረው። ከዱር እንስሳት፣ ከጠላት፣ ከአየር ንብረት ሁኔታ፣ ከበሽታ እና ከተለያዩ ነገሮች ጋር ሲታገል ነው የኖረው። ሁል ጊዜ ይሄ ደግሞ የፕራዮሪቲ ሲስተም አይምሯችን ውስጥ እንዲገነባ ሆነዋል። መጀመሪያ ትሬቱን ወይም አደጋውን ትፈልጉና ነው ከዛ በኋላ የምታርፉት። ምክንያቱም በዚህ ኢንቫይሮንመንት ውስጥ ለኢንቫይሮንመንቱ ፊት የሚያደርጉት ብቻ ነው ሰርቫይቭ የሚያደርጉት። የቻርልስ ዳርዊን ቲዮሪ ማለት ነው፣ ሰርቫይቫል ኦፍ ዘ ፊተስት። በዚህ ኢቮሉሽን የምንረዳው የእኛ ኢንቫይሮንመንት ወይም ዙሪያችን ሰላም ቢሆንም ሁልጊዜ አይምሯችን ችግርን ይፈልጋል። ምክንያቱም ችግር ማለት ሰርቫይቫል ሞድ ውስጥ ይከተናል። ሰርቫይቫል ሞድ ውስጥ ገባን ማለት አይምሯችን ኮምፈርት ዞን ውስጥ ይገባል። ስለዚህ እነዚያ ጥቃቅን ነገሮች ሁልጊዜ ከአይምሯችን አይጠፉም። ሁልጊዜ አይምሯችን የሆነ ነገር ሶልቭ የማያደርግ ከሆነ ዩዝለስ እንደሆነ ነው የሚሰማ። ይሄ የሚሆነው ከዶፓሚን ጋር በተያያዘ ጉዳይ ነው። በኋላ እንመጣበታል። ሁለተኛው አንዳንድ ሰዎች አጋጥሟቸው አያውቅም። በቃ ሪታይርመንት ላይ ደርሳችኋል፣ ቢች ዳር ሂዱና ጁሳችሁን የጠጣችሁ ምናምን ቀሪ ጊዜያችሁን አሳልፉ ብትሏቸው እንደዚህ ማድረግ የማይችሉ ሰዎች አሉ። አይ ቲንክ ልክ ናቸው ብዬ ነው የማስበው። ሁል ጊዜ ያለ ስራ ወይም ያለ አክቲቪቲ መቀመጥ ስንጀምር አይምሯችን ዲፋልት ሞድ ኔትወርክ የሚባል ውስጥ ነው የሚገባው። ይሄ ማለት ሰልፍ ታክ የሚባለው ነገር ማድረግ እንጀምራለን። ከራሳችን ጋር ማውራት ማለት ነው። ሰልፍ ታክ መጥፎም ሊሆን ይችላል፣ ጥሩም ሊሆን ይችላል። ራሳችሁ ነው ክሪቲሳይዝ ማድረግ የምትጀምሩት። በዚህ ጊዜ በህይወታችን ውስጥ ከሰራናቸው በጣም ብዙ ጥሩ ነገሮች እነዛን ጥቃቅን ስህተቶች ደጋግመን እያሰብን ሰላማችን እናጣለን። እነዚህ ክሪቲክ ወይም ትችቶች፣ እነዚህ ኔጌቲቭ የሆኑ ሀሳቦች የኛ አይደሉም። ማለት ከዚህ በፊት ካገኘናቸው ሰዎች፣ ካየናቸው ነገሮች፣ ከሰማናቸው ነገሮች የሚመጡ የሚመነጩ ሪፍሌክሽኖች ናቸው። ግን እነዚህም በተደጋጋሚ እያሰብን ስንመጣ በዲፎልት ሞድ ኔትወርክ ውስጥ ሆነን እውነት እየመሰሉ ይመጣሉ፣ ግን እውነት አይደሉም። በመጀመሪያ ለምንድን ነው ያለምንም ስራ መቀመጥ ስንጀምር እንደዚህ አይነት ሀሳቦች ማሰብ የሚጀምረው የሚለው ነው። ሁልጊዜ የሆነ ስራ ላይ ስንሆን ወይም የሆነን ችግር ሶልቭ እያደረግን ከሆነ በአይምሯችን ውስጥ ዶፓሚን የተባለው ኬሚካል ይመነጫል። ምንም ነገር የማንሰራ ከሆነ ግን ዶፓሚኑ አይመነጭም ወይም ይቀንሳል። አይምሯችን የሆነን ችግር እንዳለ ነው ሬኮግናይዝ የሚያደርገው። ዶፓሚን ደግሞ ፕሌዠር የሚሰጠን ነገር ነው ብለናል ከዚህ በፊት። ስለዚህ የሆነ ችግር መፈለግ እና መስራት ዶፓሚን እንዲመነጭ ያደርጋል። ዝም ብሎ መቀመጥ ግን ዶፓሚን እንዲመነጭ አያደርግም። ስለዚህ ለዚህ ነው አይምሯችን ችግርን የሚፈልገው። ፒስፉሊ ወይም በሰላም መቀመጥ ስንጀምር ግን ጥቃቅን ነገሮች መምጣት ይጀምራሉ። 100 ሰዎች አመስግነውን አንድ ሰው የተቸን ወይም የሰደበንን መርሳት አንችልም። ችግር ከሌለ ፐርፐዝ ወይም ቫልዩ እንደሌላችሁ ነው ፊል የምታደርጉት። ምን እየሰራው ነው? የምሰራው ነገር በቂ ነው ወይ? የምሰራው ስራ በቂ ነው ወይ ያላችሁ ራሳችሁ ነው የምትጠይቁት። ይሄ በጊዜ ሂደት
ባህሪያችሁን መጠየቅ ታቆሙና ማንነታችሁን አይደንቲቲያችሁን እንደ ሰው መጠየቅ ትጀምራላችሁ። ይሄ ችግር ነው። ባህሪ የሚቀየር ነገር ይመስላል፣ ማንነት ግን የማይቀየር ፊክስድ የሆነ ነገር ይመስላል። ይሄ ደግሞ ሰላምን በገዛ ፍቃዳችን እናጠዋለን። አእምሯችን ዋንደር ማድረጉ አይደል ስንሆን ተፈጥሯዊ ነው። ዋናው ነገር እና ትልቁ ችሎታ ይህንን ነገር መቆጣጠር መቻላችን። ሶስተኛው አእምሯችን ከስኬታችን በላይ ውድቀታችንን የሚያስታውሰን ለኔጌቲቭ ኢንፎርሜሽኖች ነው ቅድሚያ የሚሰጠው። ይሄ ኔጌቲቪቲ ባያዝ ይባላል። ቅድም የነገርኳችሁ የኤቮሉሽኑ ፕሮሰስ ላይ ሰዎች ጫካ ውስጥ በሚኖሩበት ጊዜ የሚታገሉት የሚፋለሙት ነገር አሁንም ድረስ አለ። ሰብኮንሽሳችን ላይ ሰርቫይቫል ፕሮግራሚንጉ አሁንም ፕሮግራም ደሆነ። በዛ ዘመን አደጋን ወይም ትሬትን የናቁት ሞተዋል። ስለዚህ ውድቀታችንን ደጋግሞ አይምሯችን ውስጥ ይመላለሳል። ኢንስቴድ እነዛን ያሳካናቸውን ስኬቶች ከማስታወስ ይልቅ ይሄ ኔጌቲቭ ኢንፎርሜሽን ደግሞ ኮርቲዞል የተባለውን ስትረስ ሆርሞን እንዲመነጭ ያደርጋል። ስትረሱ የመጣው በመቀመጣችን ነው ማለት ነው። በተዘዋዋሪ በጣም በብዙ ነገሮች ስንከበብና የምንሰራቸው ስራዎች ሲኖሩ ለነዛ ጥቃቅን ነገሮች ኬር አናደርግም። ግን ፒስፉል ሰላም ውስጥ ስንሆን እና መቀመጥ ስንጀምር ግን እነዛ ጥቃቅን ነገሮች ኬር ማድረግ እንጀምራለን። መጀመሪያ እነዚህ ጥቃቅን ነገሮች አሉ። አሁን ግን ሰላም ውስጥ ስለሆንን ነው ማስታወስ ወይም ማስተዋል የጀመርናቸው። ሜንታል ታይም ትራቨል የሚባል ነገር አለ። ይሄ ማለት ያለፈን ነገር ወይም ወደፊት ይፈጠራል ብላችሁ የምታስቡትን ነገር ኢማጂን እያደረጋችሁ እየደጋገማችሁ ማሰብ ማለት ነው። ያለፈውም ነገር ላይ ናችሁ፣ የወደፊቱ ላይ ናችሁ፣ ፕሬዘንቱ ላይ ግን መቆየት አትችሉ። ይሄ ነገር ሊጠቅም ይችላል፣ ግን ልትቆጣጠሩት ካልቻላችሁ ይጎዳቸዋል። ከዚህ በፊት የሆነ ስህተት ተሳስታችሁ ከሆነ ያንን ስህተት ደጋግማችሁ ታስቡታላችሁ። አልፎም ቢሆን ነገም እንደዛ አይነት ስራ የምትሰሩ ከሆነ ያ ስህተት ይደገማል ብላችሁ ኢማጂን እያደረጋችሁ ደጋግማችሁ ታስቡታላችሁ። እዚህ ጋር አንድ ነገር ምናልባት ይጠቅማችኋል ብዬ ስላሰብኩኝ ነው። ምናልባት ይህን መጽሐፍ አንብባችሁት ሊሆን ይችላል። ዳን ቢሊቭ ኤቭሪቲንግ ዩ ቲንክ የሚል መጽሐፍ ነው። ለምን አስተሳሰባችን የስቃያችን መጀመሪያ መጨረሻም እንደሆነ የሚያስረዳ መጽሐፍ ነው። ጆሴፍ ኒውመን የሚባል ሰው የጻፈው መጽሐፍ ነው እና እዚህ መጽሐፍ ላይ አንድ አናሎጂ አለ ያስቀመጠው እና ያስረዳበት መንገድ አለ። መኪና ላይ ያለውን ስፒዶሜትር ታውቁታላችሁ ያስባለሁ። መኪናው በሰዓት ምን ያህል ኪሎ ሜትር እንደሄደ የሚነግረን ነገር ነው። መኪናው ላይም ስፒዶሜትር እንዳለው ሁሉ አይምሯችን ላይም ስፒዶሜትር አለ። ልዩነቱ በመኪናው ኬዝ ኪሎ ሜትር ፐር ሃወር ነው የሚለካው፣ በዚህኛው ኬዝ ግን ቶታል ሚኒት ነው የሚለካው። በዛ ደቂቃ ውስጥ ብዙ አይነት ቲንኪንግ ባደረጋችሁ ቁጥር ቶታል ሚኒቱ ይጨምራል። ከዛ ሬድ ዞን ውስጥ ትገባላችሁ ነው መኪና ላይ እንዳለው ማለት ነው። ፍጥነታችሁን እየጨመራችሁ ስትሄዱ ቀይ ውስጥ ትገባላችሁ፣ አደጋ ውስጥ ናችሁ። በአንድ ጊዜ ብዙ ሶፍትዌር ኮምፒውተራችሁ ላይ እንደመክፈት ማለት ነው። ፕሬዘንትሊ ለምትሰሩ ስራ ያዘገይባቸዋል። ስለዚህ ቶታል ሚኒቱ ከፍተኛ ሲሆን ነው ስትሬስ የምትሆኑት፣ ፍራስትሬትድ የምትሆኑት፣ በርንአውት የምትሆኑት ነው የሚለው። ይህን መቆጣጠር ካልቻልን ሰላምን ልናገኝ አንችልም ነው ዋናው ሀሳቡ። ሌላው ነገር ሰላም ራሱ ሰላም ላይሰጠን ይችላል። ለምን ይመስላችኋል? ብዙ አመታት ሚሊተሪ ውስጥ ሰርቭ ያደረጉ ሰዎች ሲቪልን ላይፍ ስታይል መከተል የሚያቅታቸው ምክንያቱም ነርቨስ ሲስተማቸው ከዛ ስትሬስ ጋር አዲክትድ ስለሆነ ነው። በዚህ ጊዜ አይምሯችን ከዛ ስትሬስፉል ሲቹዌሽን ጋር ሪዋይር ስላደረገ ሰላም ራሱ ለእኛ የተለየ ነው የሚሆነው። ሰላም ውስጥ ስንሆን ስትሬስ ሆርሞን ይመነጫል። እስካሁን ምክንያቶቹን አይተናል። አሁን ደግሞ ይሄን ነገር እንዴት ነው መቅረፍ የምንችለው የሚለውን ነገር የመጀመሪያው ሁልጊዜ የምንሰራው ስራ መፈለግ ነው። ምክንያቱም ሁልጊዜ ለችግሮች ሶሉሽን እየሰጠን ከሆነ እየተማረን ከሆነ ዶፓሚን ይመነጫል። ይሄ ደግሞ ኢማጂነሪ ወይ ምናባዊ የሆነ የሌሉ ችግሮችን እየፈጠርን ዋንደር አናደርግም፣ ምክንያቱም ችግር እጃችን ላይ ስላለ። ሁለተኛው ሰልፍ ኮምፓሽን የሚባለው ነገር መለማመድ ነው። ራሳችንን ሌሎች ሰዎች ትሪት በምናደርግበት መንገድ ራሳችንን ትሪት ማድረግ ነው። ሰልፍ ክሪቲካል ከመሆን ስህተትና ስቃይ የሰው ልጆች ኤክስፒሪየንስ እንደሆነ ሂደት እንደሆነ ማወቅ ነው። በአጠቃላይ እንድናውቅ የሚያስፈልገው ነገር አይምሯችን ለሰርቫይቫል የተሰራው ለደስታና ለሰላም አይደለም። በመጨረሻም ይሄ ቪዲዮ ጠቃሚ ሆኖ ካገኛችሁት እዚህ ጋር የማስቀምጥላችሁን ቪዲዮዎች መመልከታችሁን እንዳትረሱ። ሰብስክራይብ በማድረግ ቀጣይ እንደዚህ አይነት ቪዲዮዎች ሲለቀቅ እንዳያመልጣችሁ የደውል ምልክቱን መጫናችሁን አትርሱ። ቪዲዮንም ላይክ እና ይጠቅማቸዋል ብላችሁ ለምታስቧቸው ሰዎች ሼር አድርጉላቸው። ቀጣይ ሳምንት በሌላ ቪዲዮ በሌላ ሀሳብ እስከምንገናኝ ድረስ ቻው።